የዘንድሮ የቲክቶክ አዋርድ እጅግ አጣብቂኝ ውስጥ ገብቷል። ቅሬታም እየቀረበበት ይገኛል። ታዋቂው ቲክቶከር ብሩክ ኒውስ እና ታዋቂው ቲክቶከር ሙሴ ሰለሞን በመረጃ ኮንተንት ማለት ነው እጅግ ሽኩቻ ውስጥ ነው የሚገኙት። ማን እንደሚያሸንፍ በጉጉት የተጠበቀ ይገኛል ማለት ነው። ወደ ተከበራችሁ ተመልካቾቻችን በዘንድሮ የቲክቶክ አዋርድ እጅግ የምናነሳቸው እጅግ ሰፋ ያሉ መረጃዎች አሉን። አብራችሁን ቆዩ። በሌላ መረጃችን ስናቀና ዛሬም እንደተለመደው በስውሯ ማርያም የተደረጉ እጅግ በርካቶች ሊሰሟቸው የሚገቡ ምስክሮችን ይዘን መጥተናል። እጅግ ልታዳምጧቸው ይገባል። አብራችሁን ቆዩ። በሌላ መረጃችን ስናቀና ደግሞ ብፁዕ አባታችን አቡነ ማትያስ በዚህ ሳምንት ነበር በጣም እጅግ አስገራሚ ምላሽ የሰጡት። ዝምታቸውን ሰብረዋል። በርካቶችም ተደስተዋል። በእሳቸውን በተመለከተ ሰፋ ያለ መረጃ ይዘን መጥተናል። ወደ ሌላው መረጃችን ስናቀና ውድ የተከበራችሁ ተመልካቾቻችን አንዲት እናት ማለት ሚስት ማለት ነው ባሏን ገደለች። በምን ምክንያት? ዘንድሮ በጣም ማንሰማው እጅግ ሰቅጣጭ መረጃ የለም። እጅግ መረጃ ወደ እናንተ ይዤላችሁ መጥቻለሁ ማለት ነው። ወደ ተከበራችሁ ተመልካቾቻችን እንደተለመደው ዛሬም እጅግ ሰበር ወቅታዊ መረጃዎችን ይዤላችሁ መጣሁት። እንደተለመደው ሁላችሁም ቪዲዮ ከመጀመራችሁ በፊት ላይክ ማድረግ እንዳይረሳ፣ ሰብስክራይብ ያላደረጋችሁ ሁላችሁም የሰብስክራይብ በተኗን ተጫኑ። እስከ ፕሮግራማችን ፍጻሜ ድረስ አብሬያችሁ ቆይታ የማደርገው የምንጊዜም ወዳጃችሁ ሚኮ ነኝ። አብራችሁን ቆዩ። መጀመሪያው መረጃችን ስናቀና ውድ የተከበራችሁ ተመልካቾቻችን በሰሞኑ እጅግ አነጋጋሪ የሆነችው ታዋቂዋ ዘማሪት ማለት ነው ዘሪቱ ከበደ እንግዲህ ከብዙ ወንዶች ጋር ግንኙነት ማድረጓን በግል ባዮግራፊዋ ላይ ማስቀመጧ በርካቶችን አነጋግሯል። ይሄ ዜና በተመለከተ አስደምጣችኋለሁ። ዘሪቱ ከበደም የመለሰችውን መልስ ታዳምጣላችሁ ማለት ነው። እስቲ ይህን መረጃ አዳምጡት። ይገርማል። ታዋቂዋ ድምፃዊ ዘሪቱ ከበደ በቅርቡ ባወጣችው የባዮግራፊ መጽሐፏ ላይ ከብዙ ወንዶች ጋር መተኛቷን የሚያትት ጽሑፍ ተቀምጧል ማለት ነው። እዚህ በጣም ብዙዎች በዚህ ሰዓት እየተነጋገሩበት ይገኛሉ። እነዚህ አይነት የግል መሆን ያለባቸው ሚስጥሮች በዚህ መልኩ በአደባባይ ላይ ማሳየት ተገቢ ነው ወይ የሚሉ የተለያዩ ሀሳቦች እየተነሱ ይገኛሉ ማለት ነው። እናንተ ምን ታስባላችሁ? እንግዲህ ወደ የተከበራችሁ ተመልካቾቻችን እንደሰማችሁት ነው እንግዲህ እቺ ታዋቂዋ ዘማሪት ዘሪቱ ከበደ በግል ባወጣችው ባዮግራፊዋ ላይ ማለት ነው እንግዲህ የብዙ ወንዶች ጋር ግንኙነት እንዳደረገች ተጽፏል በሚል በርካታ ዜናዎች እየተነገሩ ይገኛሉ። ይህም በተመለከተ በርካታ ሰዎችም እንዴት እንደዚህ አይነት የግል ታሪኮችን በባዮግራፊው ላይ ታስቀምጣለች፣ ምን የሚያስተምር ነገር አለው በማለት ሲተቿት እንደነበረ የሚታወቅ ነው። እንግዲህ ዘሪቱ ከበደም ይህንን ምላሽ በመስማት መልስ ሰጥታለች። ዘሪቱ ከበደ አነጋጋሪ ሆናለች። የዘሪቱ መጽሐፍ በዛሬው ዕለት በሶሻል ሚዲያ መነጋገሪያ ሆኗል። ዘሪቱ በመጽሐፉ ላይ ከብዙ ወንዶች ጋር ተኝቻለሁ ስትል አስፍራለች ተብሏል። አንዳንዶች ደግሞ የአረዳድ ችግር ነው እንጂ ዘሪቱ ከብዙ ወንዶች ጋር ተኝቻለሁ አላለችም ሲሉ ሞግተዋል። ጽዮን ታምራት የተባለች ግለሰብ በፌስቡክ ገጿ ላይ እንዲህ ብላለች። የዘሪቱ ከበደን መጽሐፍ አንብቤዋለሁ። እርግጥ ዋጋው እንጂ ብዛቱ ያን ያህል አይደለም። ዘሪቱ መጽሐፉ ላይ አሁን የሚዘዋወረውን ከብዙ ወንዶች ጋር ተኝቻለሁ አላለችም። ዘሪቱ እንደውም በድንግልና እንዳገባች ጽፋለች። በግልጽ ሴክሹዋሊ ጸባይ እንዳላት በግልጽ አስፍራለች። ከትዳር አጋሯ ጋር ጾታዊ ግንኙነት እንጆይ እንደምታደርግም አንስታለች። ይህ ማለት ደግሞ አማርኛ ማንበብ ለሚችል ሰው ከብዙ ወንዶች ጋር ተኝቻለሁ ማለት አይደለም። ከየት አመጣችሁት? ለምንስ አስፈለገ? በተረፈ አንዳንድ ጻድቃን አትመጻደቁ ስትል አስፍራለች። ሰማችሁት ነው። በግል ባዮግራፊዋ ላይ ዘሪቱ ከበደ ከብዙ ወንዶች ጋር ተኝቻለሁ የሚል አንዳንድ ጽሁፎች እንደተጻፉና በርካታ ዜናዎች ተሰራጭተው በፌስቡክ በዩቲዩብ ተሰራጭተው እንዲህ ዘሪቱ ከበደ እንደዚህ ትናገራለች፣ እንደዚህ የግል ታሪኳን መጽሐፏ ላይ ትጽፋለች በሚል በርካቶች እንዳዘኑ እንግዲህ ተናግረው ነበር። እንግዲህ ዘሪቱ ከበደና ጓደኞቿ ጭምር እንደዚህ አይነት ነገር በመጽሐፉ ላይ እንዳልተጻፈና አንዳንድ ሰዎች ዝም ብለው እንደሚናገሩ ጻድቅ እንደሚጫወቱና ልክ እንዳልሆነም ጭምር ጓደኞቿም ጭምር ዘሪቱ ከበደም እንደተናገረች ነው የተሰማው። እንግዲህ በርካቶች ተደናግጠው ነበር። እንዴት ይሄ ሴክሹዋል ታሪኮች ወይ ደግሞ እንደዚህ የግንኙነት ታሪኮች በሶሻል ሚዲያ ላይ እንደዚህ ይነገር በመጽሐፏ ላይ እንዴት ይነገራሉ ብለው ሐሳብ ሲሰጡ ነበር። እንግዲህ ሐሳቡ ልክ እንዳልሆነና በደንብ መጽሐፉን ሊያነቡት እንደሚገባ በርካታ የዘሪቱ አድናቂዎችም ጭምር ዘሪቱን ከበደም ተናግራለች ማለት ነው። ወደ ቀጣይ ቪዲዮ እንሸጋገራለን። አስገራሚ መረጃ ነው የምንሸጋገረው። ይሄ መረጃ የሚያጠነጥነው በባሏ የቀናች አንዲት ሴት ማለት ነው ባሏን እንደገደለች መረጃዎች እየተሰሙ ይገኛሉ። በዚህ ሳምንት ከተሰሙ መረጃዎች መካከል አንደኛው ነው። በባላችሁ ብትቀኑ እናንተ ምን ታደርጋላችሁ? እንደዚህ አይነት በጣም ሰይጣናዊ ድርጊት እየተበራከተ መጥቷል። በርካቶች እንግዲህ ሰይጣን እየሆኑ ነው። እስቲ መረጃ አዳምጠን እናንተ ባላችሁ ላይ ብትቀኑ ምንድነው የምታደርጉት? እቺ ከጀርባ የምትመለከቷት ሴት እንግዲህ ባሏ ላይ ቅናት ስለተሰማት ብቻ በትናንትናው ዕለት ገለዋለች። ይህም ድርጊት የተፈጸመው እንግዲህ በምስራቅ ጎጃም ደብረ ኤልያስ በተባለ አካባቢ ላይ እንግዲህ ከጀርባ የምትመለከቷት ሴት ባሏ ላይ በመቅናቷ ብቻ ትናንትና ገላ ቤት ውስጥ ደብቃው እንግዲህ በቤቷ አቅራቢያ ላይ ከ100 እስከ 200 ሜትር ርቀት የሚሆን ቦታ ላይ ወስዳ ትጥለዋለች። እዛ አካባቢ ላይ ይህን ነገር የተመለከቱ ሰዎችም ለፖሊስ ጥቆማ ያደርጋሉ። በተደረገ ምርመራና ክትትልም እንግዲህ ሴትዮዋ
ቤቷ ውስጥ እንደገደለችው ማስረጃዎች ይገኛል ማለት ነው። እዚህ ጋር የምትመለከቱት ይሄ ሴትዮ የተቀመጠችበት ነገር እንግዲህ እዛ ላይ ሆኖ በነበረበት ሰዓት ነው የገደለችው እና እጅግ በሚገርም ሁኔታ በዛሬው ዕለት በቁጥጥር ስር ውላለች። ስትጠየቅም በቅናት ተነሳስታ እንደገደለችው ጭምር ተናግራለች ማለት ነው። ከሰውየው ጋር አንድ ልጅ አብረው አፍርተዋል። ነገር ግን ሴትዮዋ በአሁኑ ሰዓት በቁጥጥር ስር ውላ ምርመራ እየተደረገባት ነው የሚገኘው። መረጃው ከፋስት መረጃ ነው። በአዲስ መረጃ መልሳለሁ። መልካም ቀን። በቅናት ተነሳስታ ባሏን የገደለችው ሴት እንግዲህ በህግ ቁጥጥር ስር ላይ እንደገባች ተሰምቷል ማለት ነው። እንግዲህ በርካቶች እንግዲህ ወንዶችም ሴቶችም በትዳር ውስጥ መቀናናት ሊኖር ይችላል። እንደዚህ አይነት ነገሮች ሲኖሩ ደግሞ ማስወገድ ያለባችሁ በጸሎት ነው። ቅናት አደገኝ ወደ አልተሆነ ቦታ ሊመራ ስለሚችል ወደ አልተሆነ ድርጊት ሊመራ ስለሚችል ጥንቃቄ አድርጉ። በመጀመሪያ ቅናት ትዳር ውስጥ አያስፈልግም። ተማምናችሁ ብትጋቡ፣ ካልተማመናችሁ ደግሞ ትዳር ውስጥ ባትገቡ ይመረጣል ብዬ አስባለሁ። እንግዲህ እቺ ሴት ማለት ነው በቅናት ተነሳስታ ባለቤቷን እንደገደለችው ነው መረጃዎች የሚያሳየው ማለት ነው። እጅግ አስደንጋጭ ድርጊት ነው። እንግዲህ በጣም ያሳዝናል። ስለዚህ ቅናት የሚባል ነገር ካለ ትዳር ውስጥ አትግቡ ቤተሰቦች፣ በጭራሽ ትዳር ውስጥ መግባት የለባችሁ። ወደ ሌላኛው መረጃችን የምንሸጋገረው እንግዲህ መረጃ የሚያጠነጥነው በታዋቂ ቲክቶከሮች ነው። ታዋቂ ቲክቶከሮች በተለይ ከ500 ሺህ በላይ ተከታይ ሚሊዮን ተከታይ የደረሱ ሰዎች ላይ ከደረሱ በኋላ እንግዲህ ታች ያሉትን ይንቃሉና አንድ ታዋቂ ቲክቶከር አለች ጃኒ ወይ ደግሞ በትክክለኛ ስሟ ስመኝ ገብሩ የምትባል አንዴት በሰሞኑ የሰራችው ድርጊት በርካቶችን አነጋግሯል። በጣም አሳዝኗል ማለት ነው። እንግዲህ እቺ ሴት የሰራችውን ድርጊት አሳያችኋለሁ። እኔ መመለስበታለሁ። ይሄን ቪዲዮ እስኪ አንዴ አይተን እንመለስ። ማን ናቸው? ጃኒ ማን ናቸው? ጃኒ የኔ ቆንጆ ደህና ነሽ? ሰላም እግዚአብሔር ይመስገን። በጣም ነው የምወድሽ። ቴንክ ዩ እናመሰግናለሁ። እየተደወለልኝ አንድ ጌም እንጫወት። እንኳን ልወጣ ነው አሁን ዴማ ልትወጣ ነው ማለት ነው። አንድ ጌም እሺ በቃ ናት ስጨርስ ላክልኝ። እሺ አንዳንድ ሰዎች አሉ በጣም በጥልቅ ድህነት ውስጥ አድገው ኖረው በሆነ አጋጣሚ ጊዜ አንስቷቸው ትልቅ ዝና ላይ ሲደርሱ ወይ የሆነ ሀብት ሲያገኙ ሰው ላይ ብጥስጥስጥስ የሚሉ እና ደግሞ እንደዚህ አይነት ሰዎች ምን አይነት ሰዎች መሰሏችሁ? ይሄ በቤተሰብ ውስጥ ትኩረት ተነፍገው ያደጉ ቶርች ሲደረጉ ሲናቁ ያደጉ ልጆች ወጥተው ለሰው የሚሰጡት ይሄንን ነው። ምክንያቱም ተሰጥቷቸው ያደጉት ይሄ ስለሆነ ማለት ነው። በተቃራኒው ደግሞ ይሄ በጥሩ ኑሮ ውስጥ ያደጉ በእንክብካቤ ፍቅር ተሰጥቷቸው ያደጉ ልጆች አይታችሁ ከሆነ በጣም ነው ሰው የሚወዱት፣ በጣም ነው ሰው የሚያከብሩት። እና ጃኒ ካንቺ የተረዳሁት በእንደዚህ አይነት ህይወት ውስጥ አልፈሽ መውጣትሽን ነው የተረዳሁት ማለት ነው። እነዚህ ልጆች እኮ ምናልባት ካንቺ በብዙ ነገር እኮ የተሻሉ ሊሆኑ ይችላሉ። በእውቀት በኑሮም ቢሆን ካንቺ የተሻሉ እኮ ሊሆኑ ይችላሉ። ሰውን ማንነቱን ሳታቂ በዚህ ልክ መናቅ ጥሩ አይደለም። ከዛ ሲቀጥል ደግሞ ከሰላምታሽ ጀምሮ ጥሩ ሰላምታ እንኳን አልሰጠሻቸውም። እንወድሻለን ሲሉሽ አመሰግናለሁ በቃ የሆነ ሃምብል ሆነሽ ምን አለበት በስነ ስርዓት ብታናገሪያቸው፣ ሰላም ብትያቸው። እንደገና ደግሞ አንድ ጌም እንጫወት እባክሽ ስትልሽ ችግር የለም 5 ደቂቃ ተጫውተሽ ብትወጪ፣ ካልቻልሽ ደግሞ ሌላ ጊዜ እንጫወታለን ብለሽ ቻው ብለሻቸው ብትወጪ፣ ነቅለሽ አስወጣሻቸው። ነቅለሽ ደግሞ ማስወጣትሽ ሳያንስ መሳደብሽ አይደረግም፣ በእውነት አይደረግም። ነውር ወቂ። እንግዲህ እቺ እነዚህ ሁለት ሴቶች ወደ ጃኒ ገብሩ ላይቭ ላይ ገቡና እንግዲህ በጣም ነው የምናደንቅሽ፣ በጣም ነው የምንወድሽ፣ ለኛ አርአያችን ነሽ ብለው ሲነግሯት በጣም እጅግ በንቀት በተሞላበት ድርጊት ነው እንግዲህ አመሰግናለሁ ብላ ነቅላ በመውጣት ከዛም ወጣ ደግሞ በመሳደብ ነው እንግዲህ በርካቶችን የሚያሳዘናቸው። እንግዲህ በጣም በርካቶች መነሻቸውን ይረሳሉ። መነሻቸውን ይረሱና ደግሞ ላይ ከደረሱ በኋላ ሰውን ወደ መናቅ ነው የሚመጡትና እኔ በጣም ማዝናለሁ። እኔ በቲክቶክም በዚህ ታውቃላችሁ በዩቲዩብም በርካታ ተከታይ አፍርቻለሁና እኔ ከማንም በላይ አይደለሁም ብዬ ማስብ ሰው ነኝ። በጣም ሰው አከብራለሁና ሰው ብታከብሩ ትጠቀማላችሁ እንጂ አትጎዱ። ስለዚህ ሰውን እናከብር፣ መነሻችንን አንርሳ። ያኔ ምንም ገንዘብ ሳይኖረን ምንም ሳይኖረን ያለንም ላይፍ አንርሳ። ስለዚህ ይሄ በአንድ ጊዜ ያለምንም ዕውቀት ከፍ ብለን እናድግና ዕውቀት አልባ ስለምንኖር ሰውን እንንቃለንና ባንንቅ ጥሩ ነው ብዬ አስባለሁ። ጃኒ ከስተትሽ ብትማሪና ይቅርታ ብትጠይቃቸው ጥሩ ነው። አለበዛ ነገሩ እየከበደ ይመጣልና ወደፊትም ላንቺ ጥሩ አይደለም ብዬ ስለማስብ ነው። ወደ ቀጣይ ቪዲዮ እንሸጋገር። አባቶች ዝምታቸውን ሰብረዋል። የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ሊቀ ጳጳስ እንግዲህ ብፁዕ አባታችን አቡነ ማትያስ መግለጫ መስጠታቸው የሚታወቅ ነው።
እንግዲህ በርካቶች ደስ ብሎናል። አባቶች በዚህ መልኩ ዝምታችሁን ሰብራችሁ ለኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ልጆችና ለቤተክርስቲያኗ ጠበቃ ስትቆሙ እኛም ልጆቹ በጣም ደስ ይለናል። እስቲ ይህን መረጃ አዳምጠን ነበር። ብፁዕ ወቅዱስ አቡነ ማትያስ ዛሬ በቅዱስ ሲኖዶስ መክፈቻ ላይ ዝምታቸውን ሰበሩ። ቤተ ክርስቲያን ላይ የሚጨፍሩ የቤተ ክርስቲያንን ንዋየ ቅድሳት የሚያቃልሉ ስዕሉን የሚቀዱ በታቦታቶቻችን ላይ ሲሳለቁ የነበሩ አካላቶች እርምጃ ሊወሰድባቸው እንደሚገባ ተናገሩ። ዓለም ያየው ዘንድ ባንገት ማተብ ያሰር ከ10 ከ20 ጊዜ በላይ ሼር ኮፒ ሊንክ አድርግ ተከታተል። የቤተ ክርስቲያናችንን እምነት ከመንቀፍና ከማብጠልጠል በላይ አልፎ የቅዱሳንን ቅዱስ ስዕል በአደባባይ እስከ መቅደት ተደርሰዋል። በቤተ ክርስቲያናችን ሕልውና ላይ በዓላማ የተነሱ አካላት የላክዋቸው እንዳሉ በሚመስል መልኩ በስመ ተሐድሶ የሚደረገው እንቅስቃሴ እኛው መለያ የሆነውን ንዋየ ቅድሳትና ልብሰ ተክህኖ መዝሙርና ስርዓተ አምልኮ በመጠቀም ቤተ ክርስቲያናችንን በአደባባይ እየተደፈረ ይገኛል። ይህ አላስፈላጊ ተግባር የሀገራችንን ዜጎች በእኩልነት የሚያስተዳድረውን ሕገ መንግስት በቀጥታ የሚጻረር ድርጊት ነው። ሆኖም በሕግ የሚጠይቅና የሚያስቆም አካል አልተገኘም። እኛም ዝምታ የመረጥን ይመስላል። እንግዲህ አባታችን ሙሉን ገብታችሁ ማዳመጥ ትችላላችሁ። አባታችን ዝምታ ሰብረው በቅዱሳን ሰላት ላይ በታቦት ላይ በኦርቶዶክስ ላይ የሚያላገጡ ሰዎች በሕግ ሊጠየቁ ይገባል በማለት አባታችን ዝምታው ሰብረዋል ማለት ነው። እጅግ ደስ ይላል። በረከቶት ይደርብን። እኛም ልጆቹ የምንለው ይሄን ነው። ቤተክርስቲያናችን ትከበር ነው። እንግዲህ ሌሎች አይፈንጩ ነው። ቤተክርስቲያናችን ቀኑኗ፣ ዶግማ፣ ትውፊቷ ከጥንት ጀምሮ እንደተከበረ አሁን ተከብሮ ለሚመጣው ትውልድ እናስተላለፍ ነው የኛም የልጆቹ ጥያቄንና አባታችን ቢዘገዩም ስለመለሱልን እጅግ አድርገን እናመሰግናለን፣ እንወዶታለን፣ እናከብሮታለን። ሶስተኛው ዙር የኢትዮ ቲክቶክ አዋርድ ማለት ነው ውዝግቡ እንደቀጠለ ነው። በርካታ ቲክቶከሮችም አልገባንም እያሉ ይገኛሉ። በዚህ ውድድርም በጣም ቲክቶክን እያጠለቀለቀ የሚገኘው የመረጃ ዘርፍ ነው። እንግዲህ በጣም በርካታ መረጃዎችን ለህዝቡ ሲያደርሱ የነበሩ በርካታ ቲክቶከሮች እንዳሉ የሚታወቅ ነው። እንግዲህ በዚህ ቲክቶክ ላይ አካውንት ላይ ደግሞ ብሩክ ኒውስን እና ሙሴ ሰለሞንን የማያውቃቸው የለም ማለት ነው። እንግዲህ እነዚህ ጉዳዮችን እንደምታውቁት ብሩክ ኒውስ ለበርካታ 2 ዓመታት ሳይሸለም መቆየቱ የሚታወቅ ነው። ሙሴ ሰለሞን ደግሞ እንደምታውቁት ለበርካታ 2 ዓመታት ማለት ነው እንዳሸነፈና እንደተሸለመ የሚታወቅ ነው። በዚህም እንግዲህ በጣም በርካታ ሰዎች ሙሴ ሰለሞን ይበላል እያሉ ሲናገሩ ሰማውና ትናንትና በቲክቶክ ስክሮል ሳረግ ማለት በጣም በሚገርም ሁኔታ ፕሮቴስታንቶች መዝሙር አድርገው ሙሴ ሰለሞን ሃትሪክ ይሰራል ነገሩን ወደ እምነት ቀይረውታል። ስለዚህ እኔም ደግሞ ማድረግ ያለብኝ ትክክለኛው ሰው መብላት ስላለበት እኔ የኦርቶዶክስ እምነት ተከታይ ኮንተንት ክሬተር ወይ ደግሞ የኦርቶዶክስ እምነት ተከታይ ቲክቶከር እንኳን ብሆንም ወንድማችን ብሩክ በሰራው አንፃር እውቅና ስለሚያስፈልገው ቪዲዮ ሰርቻለሁና በአሁኑ ሰዓትም ወንድማችን ብሩክ በጣም በበርካታ ድምጽ ቮት ማለት ነው ሙሴ ሰለሞንን እየመራ ይገኛል ማለት ነው። በአባይ ግድብ በማሰራትም በአባይ ግድብን ለዓለም ተደራሽነት እንዲኖረው በማድረግ ተጽዕኖ የፈጠረው ብሩክ ኒውስ ነው። ዘንድሮ በርካታ ዘገባዎችንም ሲዘግብ የነበረው ብሩክ ኒውስና ብሩክ ኒውስ ይገባዋል በማለት በርካቶች እንግዲህ ቮት እያደረጉት ይገኛሉ። የዘንድሮ የቲክቶክ አዋርድ ማለት ነው ብሩክ ኒውስ መብላቱ የሚታወቅ ነው። የእምነት አድርገው እንግዲህ ነገሩ ወደ እምነት የቀየሩ ሰዎች እባካችሁ አድቡ ለማለት እንወዳለን። በዚህ ቲክቶክ አዋርድ በርካቶች አልገባንም በማለትም ትችት ሀሳብ ሲሰነዝሩ ነበር። እንግዲህ እኔ የምናገረው ነገር ግን ዋናው ነገር ቁም ነገሩ በርካታ ጥሩ የሰራችሁ ሰዎች አላችሁ፣ ለሀገርም አተላ የሆናችሁ ሰዎች አላችሁ። ጥሩ የሰራችሁ እግዚአብሔር ያክብርልን።